የማስተካከል የማየት ነገር ይስላል። ይሄን ችግር አለ ያላችሁት ነገር ካለ እሱን ተመልሶ የማየት ነገር ወይም ደግሞ በበለጠ በደረጃ መስፈርቶች ላይ በጥልቀት ማብራሪያ እንዲሰጥበት የምናደርግ መሆኑን ማየት ያስፈልጋል። ከዛ ውጭ ግን ብዙ ነገሮች በዋናነት ግን ዋናው ነገር መያዝ ያለበት ግን መረሳት የሌለበት ነገር ሪፎርም ያስፈልጋል ብለናል። ሪፎርሙ ደግሞ ዋናው ዓላማ ምንድነው? ተወዳዳሪ የሆነ የህብረት ስራ ማህበር በየትኛው ተወዳዳሪ ማለት ማለት በየት ጋር ከማን ጋር? ከዓለም አቀፍ ነባራዊ ሁኔታ ጋር መነሻ መጀመሪያ የቀረበው ሰነድ ዓለም አቀፍ ነባራዊ ሁኔታን ስናይ ህብረት ስራ ማህበራት በዓለም አቀፍ ገበያ ውስጥ ገብተው ተዋናይ እንዲሆኑ ተወዳዳሪ ሆነው አሸናፊ ሆነው እንዲወጡ እንፈልጋለን። ስለዚህ ያን ከፈለግን ወደዛ እንዲደርሱ የሚያስችል መስፈርቶችን መነሻ አድርገን በደንብ ስራ በሰፊ ስራ መስራት ይጠይቃል ነው ነገር መውሰድ ያስፈልጋል። ዞሮ ዞሮ ግን የክልል ኮንቴክስቱን ማየት ያስፈልጋል የሚለው ነገር ውሰዱት። ዋናው የሚመረቅ ምንድነው? ግብአት እንደዚህ አይነት ግብአት ስንወያይ የተሻለ ግብአት ወስደን የምናስተካክላቸው ነገሮችን ማየት ያስፈልጋል። ከዚህ አንጻር ምናልባት አዲሱ ማሻሻያ አዋጅ የቀረበው ምናልባት ትናንት ከዛ መጀመሪያ ትናንትም እዛም ፊት ነግሬያቸዋለሁ። ማሻሻያ አዋጁ 985 ማሻሻያ አዋጁ በዋናነት ወደ 9 ጉዳዮችን ማሻሻያ ይዟል። አዲሱ 9 የሆኑ ዋና ዋና ጉዳዮችን ማሻሻያ ይዟል። እናንተ አሁን ያነሳችኋቸው ጥያቄዎች እዛ ውስጥ ይካተታል። ለምሳሌ አሰራርና አደረጃጀት በተመለከተ የህብረት ስራ አጠቃላይ አሰራርና አደረጃጀት በተመለከተ እንትን ያስፈልጋል፣ ለውጥ ያስፈልጋል የሚል በስፋት እዚህ ከአደረጃጀትና ከአሰራር ጋር ሰፊ የሆነ ማስተካከያ ይዟል 985 አዋጅ ማሻሻያው። ሁለተኛ በስፋት ስናነሳ የነበረው የህብረት ስራ ስም ስያሜና የስራ ክልል ስያሜያቸው ምን መሆን አለበት፣ ዲጂታል መሆን አለበት እያለ ስናወራ ነበር። በቴክኖሎጂ የተደገፈ መሆን አለበት። ምክንያቱም በህግ ይታወቃል የስም መመሳሰል ለራሶች ሌላ አደጋ ስላለው የከሰረ ስም ያለው ደግሞ በተመሳሳይ ጥሩ የሚሰራውን ሌላ የተመሳሳይ ስም ያለው የሚጎዳበት ሁኔታ ስላለ ስያሜ ላይ በጣም በልዩ ሁኔታ ማሻሻያዎቹ ያስተካከለ መሆኑን ማየት ያስፈልጋል። የስራ ሁኔታን በተመሳሳይ እኔ ክልል አሰራም እዚሁ ያሰራም እንደዚህ ነው እዚህ ነው ምናምን ነገር በሙሉ መልስ ይሰጣል አዋጁ ማሻሻያዎቹ። ሶስተኛው በጣም ጉልህ ያለበት እንደተባለው አንዱ የሪፎርማችን ዋነኛ ሪፎርም ነው በተማረ ስራ ይመራል ወደ ስራ ማምራት። ይሄ ሌላው የአዋጁ ትልቅ የትኩረት መስክረው ሶስተኛው ነጥብ ነው ማለት ነው። ሌላው የሽያጭ ሽያጭ በተመለከተ ሸር አሁን የግል ባለሀብቱ ግለሰብም ሸር መግዛት ይችላል ይላል አሁን የመጣው። ምክንያቱም ህብረት ስራ ማህበራት ምንድነው መነሻ የፋይናንስ ችግር አለባቸው፣ የካፒታል ችግር አለባቸው ብለን እያሰብን ነው። ስለዚህ የካፒታል አቅማቸውን ለማሳደግ አንደኛው የግል ባለሀብቱ ሸር መግዛት ይችላል።